ሳሳዝን ጎልሽብኝ መባዘኔ ሳሳዝን ሳልሆንብሽ አንድ ነገር የእውነት አሁን ያለው ነገር በጣም በቃ ከባድ እየሆነ ነው የመጣው። ይህን ቪዲዮ እኔ ቀድሜ ሰርቸው ነበር። ዳኒ ሊከሰው እንዳሰበ በውስጥ መረጃ ልከውልኝ ነበር። ይሁን እንጂ እኔ በዚህ ሚዲያ ያወራሁት ሊከሰው አስቧል እየተባለ እየተናፈሰ ነው ነበር ያልኩት። ግን የላኩልኝ ሰዎች በቃ እውነት እንደሆነ ነው መረጃቸው ያረጋገጥኩት። ከዛ አልፈው ደግሞ ጭራሽ አሁን ላይ የሚልኩልኝ ሌላ አነጋጋሪ ቪዲዮ ነው። ብሩክ አሁን በጣም በድብርት ስሜት ውስጥ እንደሚገኝም ነው በድጋሜ ነገሩኝ። እንግዲህ ዳኒ ሊከሰው እንደሆነ ከሁሉም ቀድሜ በሚዲያችን ላይም ተናግሬ ነበር። ያው አይታችሁታል ብዬም አስባለሁ። ስለዚህ እነዚህ ሰዎች እያደረሱኝ ያለው እውነትም ብሩክን በአጠገቡ በአቅራቢያው እያዩት ያሉ እንዲሁም በነዳኒ በኩልም ያሉ ሰዎች እንደሆኑ ነው የተረዳሁት። አሁን ያሉኝ ነገር ምንድነው? ብሩክ በቃ ብቻውን ሆኖ ማንንም ሳይፈልግ የራሱን ጊዜ እያሳለፈም እንደሚገኝም ነው መረጃውን ያደረሱኝ። በሌላ በኩል ደግሞ ቡታጅራ ያሉ ቤተሰቦቹ የእውነት አሁን ላይ ተጨንቀዋል ማለት ነው። በዚህ በኩል ልጃቸው ስልክ አይመልስላቸውም። ብሩክን ደጋግመው ቢደውሉም ስልክ አይመልሱም። በዚህ በኩል ደግሞ ብሩክ ሊከሰስ ነው የሚባል ወሬም እየሰሙ ይገኛሉ። አይመጡ ነገር ቅርብ አይደለም ያሉበት። እነሱ ቡታጅራ ናቸው። እኛ ወንድማችንን ለማግኘት ምንም አልከበደንም ነበር፣ እንደው አንድ እንኳን ስልክ ቢያነሳ ምን አለ እያሉ ነው ቪዲዮም እየሰሩ የሚገኘው። እባካችሁ እስቲ እንደው እኔ ምን ለማለት እንደምንችል በጣም ግራ ይገባል። በሌላ በኩል ደግሞ እንግዲህ የብሩኬ እናት የሆኑት በጣም በምርቃታቸው የምናቃቸው እሙሽዬ የብሩኬ እናት እሳቸውም የእውነት አሁን ላይ እንደተጨነቁ በውስጥ የተለያዩ መረጃዎች እየደረሱኝ ይገኛሉ። የብሩኬ ቤተሰቦች ያሉበት ቦታ የቡታጅራ አካባቢ የዛ የሰፈራቸው ሰዎች ነን ያሉ ግለሰቦች እንግዲህ በጉዳዩ ስለ ዝርዝር መረጃዎቹ ነው እንግዲህ ተንተን አድርገው የነገሩን። ታዲያ እንግዲህ እነዚህ ጎረቤቶች ያሉት ምንድን ነው? የብሩኬ እናት በተለያዩ ጊዜያቶች ላይ ደስተኛ የሚሆኑበት ጊዜ እንዳለ ሁሉ አንዳንዴ በሚለቀቁ ቪዲዮ ደግሞ የሰፈር ሰው እየወሰደ ያሳያቸዋል እና በሚያዩት ቪዲዮ ደግሞ በሹም እንደሆነ በተለይ ልጃቸው ብቻውን ነው አዲስ አበባ የሚገኘው። ይህንንም አስመልክቶ ልጄ ማንም ተመልካች የለውም ብለው ማንም የሚያማክረው አጠገቡ የለውም ብለው ለምንድነው የሚያበሳጩብኝ? ልጄን እኔ አውቀዋለሁ፣ የዋህ ነው፣ በእምነቱ እንዲጠነክር በጥሩ ጸባዩም እንዲበረታ አድርጌ ያሳደግኩት ልጄ ነው። ለምንድነው በሚሆነው ልጄን እንደዚህ የሚያረጉብኝ? በማለት የእውነት እጅግ ልብ የሚነካ የእናትነት መልእክታቸውን ሁሉ አሰምተዋል ብለው ነው በውስጥ መረጃውን ያደረሱት ማለት ነው። እንግዲህ እሙሽዬ ሁሉ ልምጣ ብለው እንደነበር ወደ አዲስ አበባም አብረው መረጃውን አሰምተውኛል። ልጃቸው ብሩኬ እንግዲህ እዚህ መሆኑ ይታወቃል፣ አዲስ አበባ መሆኑም ይታወቃል። እሳቸው የሚገኙት ቡታጅራ ነው። ታዲያ በሚለቀቁ ቪዲዮዎች እንግዲህ አንዳንድ ሰዎች ደግሞ ዝም ብለው የሚሆነውንም የማይሆነውንም እየወሰዱ ለእሳቸው ያሳዩቸዋል በስልክ። ታዲያ ይህንን ካዩ በኋላ ነው እሳቸውም እንደተረበሹ መረጃው የደረሰኝ ማለት ነው። ብሩክ እንግዲህ እንደዚህ አይነት ነገር ውስጥ እገባለሁ ብሎ ያላሰበው ነገር እንግዲህ በቀላል በፕራንክ ቪዲዮ የተጀመረ ጉዳይ ሲሄድ እዚህ ላይ ደርሷል። በጣም እውነት ከባድ ነገር ነው። ብሩክኛ በጸባዩ በጣም የምንመሰክርለት ልጅ ነው። ሃይማኖተኛ ልጅ ነው። ብዙዎች እንደውም ብሩክን አያውቁትም ብል ነው ራሱ የሚያዋጣኝ። ምክንያቱም ብዙዎቻችሁ የምታውቁት እዚህ ዩቲዩብ ላይ ከሃይሚ ጋር ቪዲዮ ሲሰራ ነው። ይሁን እንጂ በተለያዩ ቲክቶኮች ላይ የተለያዩ ቤተክርስቲያኖች ሲሰሩ አብሮ በመሆን የገንዘብ ማሰባሰቢያ ላይ በመገኘት የተቸገሩ ሰዎችንም በመርዳት ጭምር ግንባር ቀደም ሆኖ እውነት ጥሩ ደጋግ ስራዎችን የሚሰራ ልጅ ነው። በቲክቶክ በጣም ብዙ ቪዲዮዎች ነው በላይቭ ሆኖ የምመለከተው። የተለያዩ ሰዎችም ይሄን በውስጥ የሚያውቋሉ። ስለዚህ ይሄ ልጅ እውነት እንደዚህ የሚገባው አልነበረም። መጠርጠሩ በሌላ ሴት መወንጀሉ አይደለም የሚያሳዝነው። ሃይሚ ይሄንን ነገር ሁሉ አምና መቀበሏ ነው እንግዲህ ብዙዎችን ያስከፋው ማለት ነው። እንግዲህ የብሩኬም እናት ደጋግመው ያሉት እኔ ያው ሃይሚን ብትሆን እንደ ልጄ ነው ማያት። ሁለቱ ብቻ ለምንድን ነው ችግራቸው እንዲፈቱ የማይደረገው? ለምን ሌላ አካልስ እየገባ ሌላ ነገር ውስጥ ይገባል ነው ያሉት። ወንድሞቹም ያሉት ይሄንን ነው። እኛ ለወንድማችን አናንስም፣ ወንድማችን ሲጠቀም ዝም አንልም። ምንድነው ሰው እንደሌለው ሰው መጫወቻ አረጉብን በማለት ወንድሞቹም በኃይለ ቃል ሆኖ ነው በነገሮች ሁሉ ተናደው መልእክት ሲያስተላልፉ የነበረው። ታዲያ እንግዲህ ብዙዎቻችን ተመልክተናል። ብሩኬ ትግስቱ ተሟጦ ዳኒን ሲመታው ሲደበድበው ተመልክተን ነበር። ታዲያ ይህ ጉዳይ ዳኒ ፖሊስ ጠርቶ ወደ ህግ ጉዳዩን እንደሚወስደው መረጃውን ተሰምቶ ነበር። ይህንንም መረጃ አካፍለናችሁ ነበር። ግን ላይሆንም ይችላል እንደ ጭምጭምታ ነው በውስጥ የተላከልን ነበር ያልኩት። ግን ይኸው አሁን ደግሞ በቅርብ በተለቀቀው
በለቀቀው ቪዲዮ ሃይሚ ዳኒ ልትጠይቀው ሄዳ ዳኒ ቃል በቃል ጉዳዩን ወደ ህግ እንደሚወስደው ተናግሯል ማለት ነው። ሃይሚ እየለመነች ነው የሚገኘው፣ እባክህ ነገር ወደ ህግ አይውሰድ፣ ወደ ሌላም ጣጣ አንግባ፣ በተቻለ መጠን እርቅና ውርድ እያለችው ነው። ዳኒ ግን ደጋግሞ የሚናገረው እኔ ክብሬ ተነክቶ ዝም አልልም፣ በህግ ፊት ለፊት እጠይቀዋለሁ ነው ያለው። እንግዲህ ብሩክ ፕራንክ ነው ብሎ ነው ይህንን ነገር የጀመረው እንጂ የእውነት እዚህ ይዳረሳል ብሎም አይደለም። ኢቨን ከዛ በኋላ ራሱ ፕራንክ እንደሆነ ለማሳመን እንግዲህ ከሱሱ ጋር ሆኖ የሱሱን ፍቅረኛ የሆነው ዳኒንም ሃይሚንም ሁለቱም ባሉበት ሲያናግር ሲለማመጥ ሲለምን ተመልክተናል። ግን ማንም እውነታውን የተረዳው ሰው የለም። ሁሉም በሱ ላይ ነው ሲፈርዱ የነበረው። ጭራሽ እንግዲህ ከዛም አልፎ ያው ብሩኬ ከሱሱ ጋር የተለያዩ ቴክስቶች እንደሚደራረግ ፎቶዎችን ሁሉ ሼር እንደሚደራረግ ጭምር ዳኒ መረጃ አለኝ ብሎ አውጥቷል ማለት ነው። ብዙ ሰው እውነት በዚህ ሁኔታ በጣም ተከፍቷል። ሃይሚና ብሩኬን ከበፊት ጀምሮ አብረው ተያይዘው የመጡ ፍቅረኛሞች እንደሆኑ እናውቃለን። ለምንድነው ሃይሚስ በሰው ወሬ እንደዚህ የምትበጠበጠው በማለት ጭምር ብዙዎች ሃይሚን ሁሉ ሲናገሯት ተመልክተናል ማለት ነው። አሁን ደግሞ እንግዲህ ጉዳዩ ወደ ቤተሰብም እየሄደ ይመስላል። ቤተሰብ በእንደዚህ አይነት ጉዳይ ባይጨነቅ የእውነት ጥሩ ነው ብለን ነው የምናስበው። የብሩኬ ወንድሞችም በጉዳዩ ተጨንቀዋል። ቶሎ አይመጡ አያዩት ነገር ያው ያሉበት ቦታ ተራርቆባቸዋል። ከዛም ባለፈ ደግሞ እንግዲህ ወንድማቸው ልጃቸው ስልክ አለማንሳቱ ደግሞ ጭራሽ ጉዳዩን ስብስብ አድርጎታል። ብሩክ በባህሪው ብዙ ነገሩን በራሱ እምቅ አድርጎ ለመወጣት ራሱ ሶሉሽን ለመፍጠር የሚፈልግ ሰው ነው። ማንንም እንዲደረብለት የሚፈልግ አይደለም። እንዲሁም ቤተሰብን ማስጨነቅ የሚወድ ልጅ አይነት አይደለም። ለዛም ይመስለኛል አሁን ድረስ እንግዲህ ለቤተሰቦቹ ስልክ እያነሳ እንዳልሆነ መረጃው የተሰማው። ታዲያ እንግዲህ ብሩክ ጠቅለል ባለመልኩ ግን አሁን ዲፕሬሽን ወይም መደበርና ባጠገቡ ሰው እንደሌለው ያህል እየተሰማው እንደሆነ ነው እንግዲህ መረጃዎቹ እየወጡ የሚገኘው። ዳኒም በራሱ በተናገረው ቪዲዮ ብሩክ ወንድሞቹ መጥተው እንደዛቱብኝ እንደተናገሩኝ እኔም እኮ የኔ ጓደኞች ወንድሞች ብዙ ሰዎች አሉኝ ወደ ሚዲያ መጥተው ቢናገሩ እነሱም ይችላሉ። ስለዚህ ብሩክ ገና ለገና በወንድሞቹ በሌሎች ሰው አስፈራራኝ ብዬ አልታገሰውም አይነት ነገር ሁሉ እያለ ነው አሁንም እየተናገረ የሚገኘው ማለት ነው። እንግዲህ በጠቅለል ባለመልኩ ግን አሁንም ሌላ ሀሳብ የተሰጠው ምንድነው በተቻለ መጠን ጉዳዩ በእርቅ ቢፈታ፣ በተለይ ደግሞ ለቤተሰብ ጭንቀት ከዚህ በኋላ ባይሆን ወደ ህግ ባያመራ። ይሄ ነገር አሁን ህግ አንዴ ደግሞ ከገባበት ጉዳዩ ቀልድ አይሆንም። ከዩቲዩብም ባለፈ ወደ መረረለት ነገር ነው የሚገባውና በህግ የተያዘ ጉዳይ ደግሞ ሁሉንም ዋጋ ያስከፍላል። ሃይሚን ብትሆን መጨረሻ ላይ መወቀሷም አይቀርም። ምክንያቱም ብዙ ሰው ገና ካሁኑ አንድ ነገር ይሁንና ብሩክ የምንወደው የምናከብረው የዋህ ወንድማችን ብሩኬ አንድ ነገር ይሁንና ሃይሚን እንግዲህ አንላቀቅም እያሉ ሃይሚ ላይ ሁሉ ገና ካሁኑ ሰው እየዞረባት ነው የሚገኘው። ስለዚህ ሃይሚ አሁንም ቢሆን እየለመነች ነው የምትገኘው ዳኒን ጉዳዩን በእርቅ እንዲፈታው እያደረገች ነው የምትገኘው። እኛም ለብሩኬ እንደው ያለበትን የጭንቀት ነገር ችሎ እንደምንም ቢሆን ተጎርቶም ቢሆን በቃ ከዳኒ ጋር ያለውን ነገር በሰላም ቢያወርድ በሰላም ቢጨርስ ባይነን። ምክንያቱም በቪዲዮ ማስረጃ ያለው ዳኒ እጁ ላይ ሲመታው የሚያሳይ በዩቲዩብ የተለቀቀ ቪዲዮ አለ። እሱን ቀጥታ ለፖሊስ ቢሰጥ እንደ አንድ ዋና ማስረጃ እንግዲህ የህግ አካል ፖሊሶች መጠቀም ይችላሉ። ከዛም በደንብ በሰፊው ወንጀል ክስ ከፍተውበት እንግዲህ ብሩክን ሌላ ነገር ውስጥ ሊከቱት ይችላሉ። ይሄ ነገር ደግሞ ሀፕን ሆነ ማለት ሃይሚ መጎዳቱ አይቀርም በሁኔታው። ከዛ በመቀጠል የሚያሳዝኑት ቡታጅራ የሚገኙት ወንድሞቹ የምንወዳት ሙሽዬ ሳካይኗ ከፊቷ የማይጠፋው እናታችን እሷ ሁሉ በልጇ ማዘኑ አይቀርም። ስለዚህ ይሄ ሁሉ ነገር ከመሆኑ በፊት እባካችሁ ቆም ብላችሁ አስቡ። በብሩክም በኩል ያላችሁ ሰዎች፣ በዳኒም በኩል ያላችሁ ጓደኞች፣ ወዳጆች ጉዳዩ በእርቅ እንዲፈታና በስምምነት እንዲያልቅ ጥረት እንዲደረግ ይኸው አሁንም በሁለተኛ ቪዲዮ ማስጠንቀቂያ እየተናገርን እንገኛለን ማለት ነው። እንግዲህ ለዛሬ ዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም